ማንጎ ላይ ትልቅ ጥንቃቄ እንድታረጉ እፈልጋለሁ። ታክሞ ሊድን የማይችል ውስብስብ የጤና ችግር ይዞ ይመጣል። እንግዲህ በሀገራችን ያለ የትኛውም አይነት የማንጎ ሰብልና ተክል በከፍተኛ ደረጃ በእንደዚህ አይነት ሻጋታ ተጠቅቷል። ቢያፈራም ያው ከመውደቅ ውጭ ብንመገበው በምንም አይነት መድኃኒት የማንድንበትን የጤና ችግር ነው የሚሰጠን። ይህንን ህንዶች ወደ ሀገራችን በኢንቨስትመንት ሽፋን ገብተው ዓለም አቀፋዊ የስፓይሲ ምርቱ ላይ ተወዳዳሪ እንዳይኖር እኛን ነው የበደሉት። ኮረሪማ፣ በርበሬ፣ የተለያዩ ቅመማ ቅመሞች ላይ ምርታማነታችንና ዓለም አቀፋዊ ተቀባይነት እንዳይኖር በሻጋታ እንዲጠቁ ነው ያደረጉትና ይሄንን ከዚህ በፊት ቪዲዮ ሰርቼላችሁ ነበር አውቃለሁና ገብታችሁ ማየት ትችላላችሁ። አስባችሁታል? እንግዲህ ማንጎ ያው ፍሬው ላይ ፈንገስ አለው። ይሄ ፈንገስ ወደ አንጀታችን ውስጥ አልፎ ከገባ የአንጀታችን ግድግዳ ላይ በመጣበቅ ሼል ይሰራል። በምንም አይነት መድኃኒት ልናስወግደውና ልናክመው የማንችል የአንጀት ችግር ነው የሚሰጠን። ስትበሉ ተጠንቀቁ። ፈንገስ አለመኖሩን እርግጠኛ ሁኑ። ፈንገሱ ስር ድረስ ነው ማንጎ ውስጥ ድረስ ነውና የሚገባው። እንዲህ አይነት ጥንቃቄ ቢደረግ መልካም ነው እላለሁ። ሌሊት 7 ሰዓትና 9 ሰዓት ላይ ሁለት ሰዎች ደውላችሁ ነበርና እውነት ለመናገር እንደናንተ ህይወቴን የቀየረ ሰው የለም። በዚህ ፕላትፎርም እንግዲህ ከመጣው ጊዜ ጀምሮ ጥሩ ነበርኩ። የባህሪ ለውጥ አምጥቼ ነበር። እሱም ተጎዳችሁ። በማህበረሰቡ ዘንድ ያለኝን አመኔታ ለመሸርሸር ብዙ ጠላቶች እናንተን ይጎዳሉ፣ ገንዘቦቻችሁን ያጭበረብራሉ፣ ማይሆን ነገር ሰጥተው ቢጎዷችሁ እኔን ተጠያቂ ለማድረግ እኔም ከሰርኩ። በመልሱ ደግሞ አልተደረገልኝም፣ በውለታው ምንም የሰጣችሁኝ ነገር የለም እያልኩ እነዚህን አይነት ምክንያቶች እየደረደር ለ10 ወር ያክል እየፈለጋችሁ በርካቶች አታችሁኛል። ለዛ ይቅርታ። ሌሊት የደወልከው ልጅ እንግዲህ ይሄን መልእክት ከሰማህ መብቴ ነው ባንተ መጠቀም። ብዙ ነገሮችን ፈትቼብሃለሁ፣ አሁንም ደግሞ እንድትነግረኝ ፈልጋለሁ ነበር ያልክ። ሌሊት ነው ልበሳጭ ፈልጌ ስልኩን አንስቼው ከነገርኩ በኋላ ግን ራሴን እንዳያረክ የተወከልኩበት የመጣውበት ማንነት ዮሐንስ የገበሬው ልጅ እላለሁ። ለካ ራሴ ገበሬ ገበረ፣ ሰጠ፣ አገለገለ ነው። ሰማይና ምድርን አምኖ ዘርን የዘራ አፍርቶ ፍሬ እስኪያገኝ ድረስ መጠባበቅ ነው በተስፋ። ለምን አልተደረገልኝም አይልም። ለምን ተጠቀው? ምንም ነገር ቢመጣ ተፈጥሮ ላይ የሚመጣውን ነገር እንደ ቸርነቱ እያለ የሚጠባበቅ ማንነት ይዤ መጥቼ ለምን ተጠቀው? ለምን እንዲሆነ? ሰዎች ደግሞ እኔ ማጥቃት ፈልገው ሲመጡ እያቄምኩኝ ራሴን ደካማ አድርጌ ነበር ነው። ሙት በእርግጥ አዎ ዞ ይሞታል። እኔ ማንኛውንም ሰው የማጥቃት ስነልቦና የለኝም። ብታጠቁኝም በመልሱ ላጠቃችሁ ፍላጎት ኑሮኛ አያውቅም። እኔ ምቾትና ድሎት በሚል እውነት ለመናገር የሰው ልጅ ማጥቃት አልፈልግም። እንደ ጠላት ባያችሁና ብነሳባችሁ አንድ እጄን ባነሳ ብዙ ኪሳራ ነው ማደርስባችሁ። አትችሉኝም ሁሉ ያን ሁሉ ገድቤ የምኖር ሰው ነኝና ይሄንን ለመገደብ ራሴን መደበቅና ማሸሽ ነው እንዴ? ጦርነት እኮ ህይወትን ከሆነ የሚጠይቀው መስዋዕትነት ሞት አለ ተብሎ አይፈራም ለካና። እንዴ ለምንድን ነው ማፈገፍገው? መፍራት ያለበት ይፍራ እንጂ። ስለዚህ በእንደዚህ አይነት ባህሪዎች ለውጥ አምጥቼ ስላጣችሁኝ ያቄማችሁኝ ምን ብትነግረን ካልተጠቀምን ብላችሁ የተቸገራችሁ ይቅርታ እንድትተባበሩኝ የምፈልገው የኔን መልእክቶች እያስተላለፉ የተለያየ አካውንቶች የከፈቱ እሱነን ብር ላኩልን የሚሉ ሰዎች ገንዘባችሁን ብቻ አይደለም ያይሆኑ ነገር ሰጥተው ጤናችሁንም አውቀው እንዳይጎዷችሁ ሞትም ሊመጣ ይችላልና ያን እንድትጠነቀቁልኝ። እኔን ማግኘት ከፈለጋችሁ በ0911 43 1783 ስልክ ብቻ በዚህ ብቻ ደውሉ። ከዛ ውጭ ያሉ ነገሮችን አትስሙ። ላለፉት 2 ዓመታት ይሄን መልእክት ሳስታውሳችሁ ኑር ያለው እኔ የገበሬው ልጅ ነኝ መጥቻለሁ። ያው ኪሳራ እንደዚህ ከሆነ ብዙ ሺህ ሄክታር መሬቶችን ማንጎ አድጎ ፍሬ ሰጥቶ ብላችሁ ከ5 ዓመት እስከ 10 ዓመት ተንከባከባችሁ እንዲህ ከሆነ የሚከሰረው ችግር የለውም ህይወት ይቀጥላል ነው። እንደውም የአካባቢ ባለሀብቶች በወርቅ ምርት ዙሪያ ላይ ተሰማርታችሁ ከ5 እስከ 150 ሚሊዮን የከሰራችሁ አላችሁ። አሁን ነው የገባኝ ማንን ማክሰር ተፈልጎ እንደሆነ በዛ አይነት ዘርፍና አውቅ ያለው እሱንም የምነግራችሁ ይሆናል። ለምን አሁን እዚህ ሽንዲ አካባቢ ላይ ብዙ አይነት ማዕድኖች አሉ። ቢያንስ ኪሳራችሁን እንድታጣጡ ሌላ ቦታ ታርጌት ተደርጎ እንድከስሩ ተደርጓል። እኔ ደግሞ ጠቁማችሁና ታጣጡታላችሁ ራሳችሁ ላይ ኢንቨስት በማድረግ ሰላም